ሰላም ቤተሰቦቼ ዛሬም በአዲስ ፊልም መጥቻለሁ። ቻናሉን ሰብስክራይብ እና ቪዲዮውን ላይክ በማድረግ ጀምሩ። ፊልሙ ሲጀምር ጋዩን የተባለችውን የሁለተኛ ደረጃ ተማሪ ያሳየናል። ጋዩን እናቷ ከሞተች በኋላ ወደ አጎቷ አፓርታማ ሄደች። ሁሌም የተረጋጋች ትሁት ልጅ ብትሆንም የቅርብ ጊዜ ለውጦች ከጓደኞቿ ጋር ማውራት እንድታቆም አድርጓታል። አጎቷ ሁልጊዜም በንግድ ስራ ላይ ስለሆነ ከማንም ጋር አታወራም። ነገር ግን ቤት ውስጥ ባየችው እንግዳ ሰው ደነገጠች። እሷ አጎቷ ቤቱን እንዲከባከብ የቀጠረው ዶዩንግ የተባለ የቤት ውስጥ ሮቦት ነው። መጀመሪያ ላይ ምንም አያወራም፣ ግን የተረዳት ይመስላል። ጋዩን ለመግባባት ከባድ ይሆናል ብላ ነበር። ነገር ግን ስለማያወራ የሚያስገድዳት የለም። በዛም ደስተኛ ነች። ማታ ላይ ከአጎቷ ጋር እራት እየበላች ስለ ሮቦቱ ነገራት። ሲገዛው በደንብ ይናገር እንደነበር ነገራት። ጋዩንም ትንሽ ካሰበች በኋላ ሲስተሙ ላይ ችግር አጋጥሞት ይሆናል ብላ አሰበች። በዚህ መልኩ ቀናቶች አለፉ። እሷም ከሱ ጋር ስትሆን እራሷን መሆንና ባየችው ነገር እየሳቀች ለሱም ታሳየዋለች። አንድ ቀን ማታ ላይ ጋዩን ከድሮ ቤቷ እቃዋ ታሽጎ መጣ። ዶዩንግ ሊያግዛት ሲል ሁሉንም ነገር እራስ ያደርጋለሁ ብላ የያዘውን እቃ ተቀበለችው። ካርቶኖቹ ውስጥ የእናቷ ፎቶዎች አሉ። ያንን ደግሞ ማንም እንዲያይባት አትፈልግም፣ ሮቦቱም ጭምር። በቀጣዩ ቀን የአዲሱ ሴሚስተር የመጀመሪያ ቀን ሊያዋራት የሚሞክሩ ጓደኞቿን አታዋራቸውም። የሚጠይቋትን ብቻ ስለምትመልስ አኩርፋናለች ብለው አሰቡ። ወደ ቤት ሰዓት ላይ ኃይለኛ ዝናብ መዝነብ ጀመረ። ጋዩን ጥላ ስላልያዘች ብቻዋን ቆመች። ሌላ ልጅ እናቷ መታ ስትወስዳት አየችና የራሷን እናት አስታወሰች። ታዲያ ተስፋ በመቁረጥ በዝናብ እየሄደች እያለ ዶዩንግ ጃንጥላ ይዞ መጣ። ማታ ፎጣ እያጠፉ እያለ ጥላ ይዞላት ስለመጣ አመሰገነችውና ተነስታ ልትሄድ ስትል አንሸራተታት። መሬት ላይ ከማረፏ በፊት ግን ዶዩንግ አተረፋት። ለመጀመሪያ ጊዜም ደህና ነሽ ብሎ ጠየቃት። ጋዩን ወደ አጎቷ ቤት ከመምጣቷ በፊት ዶዩንግ ብቻውን ስለሚውል ብቸኝነት ይሰማው ነበር። እሷን ካያት ጊዜ ጀምሮ ግን ሲስተሙ ላይ የሆነ ችግር አጋጥሞታል። በቀጣዩ ቀን አዲስ ተማሪ ወደ ትምህርት ቤታቸው ገባ። እሱም ዶዩንግ ነበር። ዶዩንግ ትምህርት ቤት የገባው እሷን በቅርበት ለመከታተልና እሷን ለመጀመሪያ ጊዜ ሲያያት ማውራት ለምን እንዳልቻለ ለማወቅ ነው። ሮቦቶች ትምህርት ቤት መሄድም ሆነ ስራ መስራት አይፈቀድላቸውም እና ሰዎችም ይህንን ካወቁ ጥሩ አይሆንም። ዶዩንግ ግን ከእሷ ጋር እስከሆነ ድረስ ለምንም ግድ የለውም። በረፍት ሰዓት አንዲት ልጅ ጋዩንን የምዕራፎቹን ስም ግሩፓቸው ላይ እንድትለጥፍ ጠየቀቻት። ግን ሆን ብላ የተሳሳተ የምዕራፍ ቁጥር ስለነገረቻት በሚቀጥለው ቀን ሁሉም ተማሪ የቤት ስራቸው ስለተበላሸ ጋዩንን ተጠያቂ አደረጓት። ምንም እንኳን ስህተቱ የእሷ እንዳልሆነ ብታቅም ለመናገር ግን አልደፈረችም። ቤት ውስጥ ዶዩንግ ትክክለኛውን ነገር እንድታደርግ አነሳሳት። ታዲያ ጋዩን ድፍረቷን ሰብሰብ አድርጋ ልጅቷን አናገረቻት። ልጅቷ ግን ይቅርታ መጠየቅ አይደለም ስህተቷን እንኳን አላመነችም። ጋዩን ግን በድፍረት ልጅቷን ስላናገረቻት ጥሩ ስሜት ተሰምቷታል። ቀናት እያለፉ ሲሄዱ የዶዩንግና የጋዩን ግንኙነት ወሬዎች በትምህርት ቤት መሰራጨት ጀመሩ። ይህ የሆነው ደግሞ ዶዩንግ ሁልጊዜ እሷን ስለሚመለከታት ነበር። በኋላ ላይ ጋዩን አገኘችውና ሰዎችን ያለማቋረጥ ማየት ጥሩ እንዳልሆነ ነገረችው። ዶዩንግ እሷን ማየት ይወዳል፣ ግን ያለችውን ለማድረግ ወሰነ። በክፍላቸው በጣም ተወዳጅ የሆነ ሶዩንግ የሚባል ልጅ አለ። እሱና ዩሪም ከልጅነታቸው ጀምሮ አብረው ያደጉ የቅርብ ጓደኛሞች ናቸው። ዩሪም እሱን ትወደዋለች፣ እሱ ግን ጋዩንን ነው የሚወደው። ዩሪም ይህን ስለምታውቅ በጋዩን ትቀናለች። ነገር ግን ጓደኛዋ ስለሆነች ችግር መፍጠር አልፈለገችም። በዛ ላይ ደግሞ ጋዩን ሁሌም ቢሆን ለእሷ ጥሩ ነች። በዚህ የተነሳ እሷን የሚያስከፋ ነገር ከማድረግ ተቆጠበች። ሶንግዩን ወደ ቤት ሰዓት ላይ ሁለቱንም ጋብዛቸውና ወደ ሬስቶራንት ሄዱ። እዛም ጋዩን ሶንግዩንና ዩሪም በጣም ቅርርብ እንዳላቸው ተረዳች። ወደ ቤት ስትመለስ ዶዩንግ ውጪ ቁጭ ብሎ እየጠበቃት አገኘችው። ባትነግረውም ስለሷ የሚጨነቅላት ሰው በመኖሩ ደስተኛ ነች። አንድ ቀን ዶዩንግ 3 ጉልበተኛ ተማሪዎች አጋጠሙት። ጋዩን ቶሎ ደርሳ ከነሱ አዳነችውና ወደ ሌላ ቦታ ወስደው ማንነቱ መጋለጥ እንደሌለበት ሲያወሩ ሶዩንግ ይሰማል። ዶዩንግ ሮቦት መሆኑንም ያውቃል። በሌላኛው ቀን ዶዩንግ እንደገና በጉልበተኞች ተከበበ። አሁንም ጋዩን አዳነችው። ነገር ግን በዚህን ጊዜ ጄይ የተባለው ጉልበተኛ ወንድ የዶዩንግ አይኖቹ ቀይ ሲሆኑ ያያል። በዚህም የተነሳ መጠራጠር ይጀምራል። ሶዩንግ ዶዩንግ ሮቦት መሆኑን እንደሚያውቅ ነገረው። እሱን ከማጋለጥ ይልቅ ግን ጓደኛው በመሆን ለመደበቅና ጋዩንን ለመርዳት ያስባል። በእንግሊዝኛ ክፍለ ጊዜ ጋዩን ኦሪምና ሁለት ጓደኞቿ ለቡድን ፕሮጀክት አንድ ላይ ተጣምረዋል። የሚሰሩትን ሲከፋፈሉ ጋዩን አቅራቢ ሆነች። እሷ ሰው በተሰበሰበበት ቆሞ ማውራት አይደለም
ከጓደኞቿ ጋር ራሱ ብዙም አታወራም። ግን አልችልም ብላ መናገር ስለፈራች መለማመድ ጀመረች። ቀኑ እየቀረበ ሲመጣ በጣም ተጨናንቃ በህልሟን መቃዠት ጀመረች። የሚያቀርቡበት ቀን ሲደርስ አቀረበች፣ ግን ብዙ ጊዜ ተንተባትባለች። ከትምህርት በኋላ ጓደኞቿ አብረው ለመብላትና ለመዝናናት ይስማማሉ። እሷ ግን ጥሩ ስሜት ላይ ስላልሆነች አልሄድም አለቻቸው። ዩሪም ስታለቅስ አግኝታት ምን እንደተፈጠረ ጠየቀቻት። ጋዩን በደንብ ስላላቀረበች መሆኑንም ስትነግራት ምንም ችግር እንደሌለው ነግራ አረጋጋቻት። ሌላ ጊዜም የምታዋራው ሰው ከፈለገች ወደ እሷ መምጣት እንደምትችል ነገረቻት። ከዛ በኋላ በሳምንቱ መጨረሻ አብረው ገበያ ለመውጣት ወሰኑ። ጋዩንም ወደ ተባለው ቦታ ትደርሳለች፣ ግን ጓደኞቿ እዛ የሉም። እሷም እንደዘገዩ በማሰብ እየተዘዋወረች ልትጠብቃቸው አስባ መንቀሳቀስ ጀመረች። ከዛ ግን ሱቅ ውስጥ እቃ እየገዙ አየቻቸው። ያለሷ ለመዝናናትና ለመግዛት ስለመጡ ለቡድኑ ሸክም እንደሆነች ተሰማት። ይባስ ብሎ ለዩሪም ስደውልላት ዩሪም ስልኩን ዘጋችው። ተመሳሳይ ነገር በትምህርት ቤት ውስጥ ቀጠለ። እናም ጋዩን መጨነቅ ጀመረች። በረፍት ሰዓት ዩሪምን ለምን እንደራቀቻት ጠየቀቻት። በድንገት ግን ሌሎቹ ከተደበቁበት ወጥታ አስደነገጧት። እነሱ ልደቷ ስለደረሰ ሰርፕራይዝ እያዘጋጁላት ነበር። ከዛ በኋላ ከጓደኞቿ ጋር ይበልጥ ምቾት ይሰማታል። በሌላ በኩል ዩሪም እና ሶዩን ያላቸው ግንኙነት እየጠነከረ ነው። ሲያማት ሁል ጊዜ ከጎኗ ይሆናል። ከድሮ ጀምሮ ይንከባከባታል። ዱዩንግ እና ጉልበተኛው ጄ አብረው ወደ ጌም ካፌ ሂደው ተጫወቱ። ጄ ሮቦት መሆኑን አውቋል፣ ግን ከሱ ጋር ጊዜ ማሳለፉ ተመችቶታል። ሁለቱ አብረው ሲሆኑ ጄ ራሱን ይሆናል፣ ማስመሰል አይጠበቅበትም። ሆኖም ጄ ሌሎቹ ጓደኞቹ ሁል ጊዜ ይጠቀሙበታል እና ለሁሉም ለሚጠቀሙት ነገር እንዲከፍል ያደርጉታል። ዱዩንግ ይህን ስላስተዋለ ጄን እንደ ጓደኛ እንደማያዩት ይናገራል። ጄ የተናገረው ነገር እውነት መሆኑን ቢያውቅም ስለደበረው ከዱዩንግ ጋር ይጣላል። በማግስቱ ዱዩንግ እና ጋዩን ገበያ ሄዱ። ዱዩንግ ለራሱና ለጄ ኮፍያ ገዛ። ትምህርት ቤት ጄ እና ጓደኞቹ ዱዩንግ ሮቦት መሆኑን ለማሳየት ፎቶ ለማንሳት እያሰቡ ነው። ምክንያቱም የሮቦት አይኖች በፎቶ ላይ አይናቸው ያበራል። ወደ ክፍል ሲገባ ዱዩንግ ለጄ ኮፍያውን ሰጠው። እሱም እንደ እውነተኛ ጓደኛ እንደሚያየው ተረዳ። ይህም ደግሞ ሀሳቡን እንዲቀይር አደረገው። በኋላ ወደ ጓደኞቹ ሄዶ ፎቶ እንዳያነሱ ይነግራቸዋል። በዚህ ምክንያት ጸብ ተነስቶ ደበደቡት። በሳምንቱ መጨረሻ ጋዩን ዱዩንግ እና ጓደኞቻቸው በቡድን ጉዞ ይሄዳሉ። ጋዩን ዱዩንግ እንደሚወዳት በመጠርጠር በተቻላት መጠን ከሱ ለመራቅ ትሞክራለች። እሱ በተቻለው መጠን ከሷ ጋር ስለሚሆንና ስለሚንከባከባት ከሱ መራቅ ከባድ ነው። ማታ ላይ አብረው ወቅ ሲያደርጉ ዱዩንግ ቀኑ ሙሉ ለምን ልትሸሸው እንደሞከረችና ከወትሮዋ ለየት ስላለ ባህሪዋ ይጠይቃታል። እሷ ግን እያሰበች ያለውን ነገር ከመናገር ተቆጠበችና ሁለቱም ወደ ሆቴላቸው ተመለሱ። ከጉዞ ከተመለሱ በኋላ ጋዩንና ዩሪም ለመጨረሻው ፈተና ለመዘጋጀት የግል ጥናቶችን ተቀላቀሉ። በትምህርት ቤት ህይወቷ ሰላም አግኝታ የነበረችው ጋዩን ገና ከመግባቷ ሌላ ችግር አጋጠማት። የድሮ ጓደኛዋ ሚና በግል ትምህርት ቤት ውስጥ አለች። ብዙም ሳይቆይ ወደ ትምህርት ቤታቸው መጣች። በፊት ጋዩን በመካከለኛ ደረጃ ትምህርት ቤት ብዙም ተግባቢ አልነበረችም። በመጀመሪያ ቀን ሚና ወደ እሷ ቀርባ እራሷን አስተዋወቀቻት። እርስ በርሳቸው ተዋወቁ። እናም የማይነጣጠሉ ጓደኛሞች ሆኑ። ሚና ግን ጥሩ ውጤት ስላላመጣች ወላጆቿ ተቆጧት። አንድ ቀን ግን ጋዩን ስትጨናነቅ አይታት መጥፎ ውጤት ማምጣት ትልቅ ጉዳይ እንዳልሆነ ነገረቻት። ይህም ንግግር ሚናን አስቆጣት። ታዲያ ከዛ በኋላ ሙሉ በሙሉ እሷን ማዋራት አቆመች። አሁን ላይ ሚና ሁሉም ነገር በመካከላቸው ጥሩ እንደሆነ ለማስመሰል እየሞከረች ነው። ጋዩንን ከአዲስ ጓደኞቿ ጋር ስታያት ግን ቀናች። ከዛ ወደ ዱዩንግ ቀርባ የበጎ ፈቃደኝነት ክለብን እንዲቀላቀል ጠየቀችው። ዱዩንግ ድመቶችን ይወዳል እና ከክለቡ እንቅስቃሴዎች አንዱ እንስሳትን መንከባከብ ስለሆነ ለመቀላቀል ተስማማ። በዚህን ጊዜ ጋዩን ደረሰች። ሚናም ሆን ብላ ተመሳሳይ ነገር ጠየቀቻት። ከሚና ጋር መሆን ባትፈልግም ለሱ ስትል ግን ተስማማች። ሚና ስለ ጋዩን መጥፎ ነገር ማውራት ጀመረች። በዚህን ጊዜ ጋዩን ደብሯት ተነስታ ሄደች። ሚና ማመልከቻውን ለማጠናቀቅ ዱዩንግን ፎቶ አነሳችው። ስትመለስ ፎቶውን እያየች እያለ አይኖቹ ቀይ እንደሆኑ አስተዋለችና ሰው አለመሆኑን አረጋገጠች። በቀጣዩ ቀን ሲገናኙ አስፈሪ ፊልም አብረው እንዲያዩ ጋበዘቻቸው። ጋዩን እንደዚህ አይነት ፊልም ስለማትወድ እናንተ ይው ብላ ተነስታ ሄደች። ሚና ዱዩንግን ከጋዩን መውሰድ ስለምትፈልግ በመሄዷ ደስተኛ ነች። ሆኖም አብረው በነበሩበት ጊዜ ሁሉ ዱዩንግ ስለ ጋዩን ማውራቱን ቀጥሏል። ወደ ቤት ሲመለስ ጋዩን አኩርፈዋለች። ከሱ ጋር ማውራት አትፈልግም። ለምን እንደሆነ ደጋግሞ ሲጠይቃት ድሮ ሚና ጓደኛዋ እንደነበረች ከዛ ግን ከተጣሉ በኋላ በብዙ ነገር እንዳዋረደቻት ነገረችው።
ዱዩንግ ሚና ያረገችባትን ካወቀ በኋላ ራቃት። ሲገናኙም ክለቡን እንደሚለቅ ነገራት። ግን ከመውጣቱ በፊት ሚና ሮቦት እንደሆነ እንደምታውቅና አብሯት የማይሆን ከሆነ እንደምትናገር ነገረችው። ከተናገረች ደግሞ ጋዩንና ጓደኞቿ ችግር ውስጥ ይገባሉ። ስለዚህ ዱዩንግ ጋዩንን ለመጠበቅ ትምህርቱን ለቆ ለኤጀንሲው ከሌላ ሰው ከመስማታቸው በፊት ተናገረ። በሌላ በኩል ጋዩን ቀኑ ሙሉ ስላላየችው ተጨንቃለች። ትናንት ከሚና ጋር ስላየችው ለመጥፋቱ ምክንያት ትሆናለች ብላ አስባ ጠየቀቻት። ሚና ሮቦት መሆኑን እንደምታውቅ ነገረቻት። ሌላ ነገር ግን ለመናገር ፈቃደኛ አልሆነችም። በማግስቱ የጋዩን አጎት ከዱዩንግ ኤጀንሲ ተደወለለት። ዱዩንግ ራሱን አሳልፎ ሰጥቷል። ጋዩንም እሱን ለማየት ሄደች። ግን ብዙም አላወሩም። ሁለቱም አብረው ያሳለፉትን ጥሩ ጊዜ አስታወሱ። የሚቀጥሉት ወራት ጓደኞቿ በተቻለ መጠን እሷን ለማዝናናት ሞከሩ። አንድ ቀን ጋዩን ከትምህርት ቤት ወደ ቤት ስትመለስ ዱዩንግን ቤቷ ውስጥ አገኘችው። እሱም ሰላምታ ሰጣት። ፊልሙ እዚህ ላይ አለቀ። ፊልሙ የተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ሀሳብና አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ድረስ ቻው ቻው።